ጄኒታል ዋርት ወይም ደግሞ ስለ ብልት ኪንታሮት እናወራለን። እስከ መጨረሻው ተከታተሉ። ጄኒታል ዋርት ኤችፒቪ ወይም ሂውማን ፓፒሎማ ቫይረስ 6 እና 11 ዝርያ የሚተላለፍ ከሰው ወደ ሰው በሴክሹዋል ኢንተርኮርስ ወይም ደግሞ በግብረ ስጋ ግንኙነት የሚተላለፍ በዓለማችን በቁጥር 1 ደረጃ የተቀመጠ የአባላዘር ኢንፌክሽን ነው ማለት ነው። እንግዲህ ኤችፒቪ የሚባለው ሂውማን ፓፒሎማ ቫይረስ ወደ 40 አይነት ዝርያ ያለው ሲሆን ከዚህ ውስጥ 6ኛውና 11ኛው አይነት የብልት ኪንታሮት ወይም ደግሞ የጄኒታል ዋርትስ ያስከትላል ማለት ነው። ይሄ እንግዲህ የአባላዘር ቁጥር 1 ላይ የተቀመጠ በሲዲሲ የተቀመጠ ነው ማለት ነው። ስለዚህ ይሄ ቫይረስ ምን ያመላክታል? ሌሎች ቫይረሶችም ለመያዝ በተለይ ለሴቶቹ በጣም አደገኛ ሊሆን ይችላል። ለምሳሌ ኤችፒቪ 16 እና 18 የሚባሉት ዝርያዎች የማህፀን በር ካንሰር ሊያስከትሉ ይችላሉ። ይሄ በማንኛውም የሴክሹዋል ኮንታክት ኦራልን፣ አናልን፣ ቫጃይናል ኢንተርኮርስን ጨምሮ ከሰው ወደ ሰው የሚተላለፍ ከስኪን ቱ ስኪን ኮንታክት ቆዳ ለቆዳ ንክኪ ሲደረግ የሚተላለፍ ኢንፌክሽን ነው እና በጣም በብዙ ወጣቶች ዘንድ የሚገኝ ነው ማለት ነው። ለሴቶቹ በተለይ ደግሞ ከፍተኛ ሪስክ ይጨምራል። ምክንያቱም 18 እና እንዳልኳቸው 16ኛው አይነት የማህፀን በር ካንሰር ወይም ሰርቫይካል ካንሰር፣ vulvar ካንሰር ሊያስከትል ስለሚችል ማለት ነው። በሌሎቹ በሁሉም ጾታዎች ደግሞ የጉሮሮ ካንሰርም ሪስኩን ሊጨምር ይችላል ማለት ነው ሂውማን ፓፒሎማ ቫይረስ። ስለዚህ ጄኒታል ዋርት በምን ምልክት ሊመጣ ይችላል? ካውሊፍላወር ቅርጽ ያለው ወይም ደግሞ የአበባ ጎመን የመሰለ ሊታይ ይችላል ማለት ነው። ፍሌሺ ነው። ማንኛውም ሐኪም በአይኑ ቢያየው ሊያውቀው የሚችል ነው። ነገር ግን አሴቶዋይት የሚባል አሴቶን በማድረግ ደግሞ የበለጠ ነገሩን ማወቅ ይቻላል። በዲኤንኤ ምርመራ ማወቅ ይቻላል ማለት ነው። በጣም ለማወቅ የሚከብድ ነገር አይደለም። ሴቶቹ ትንንሽ አተር የሚያካክሉ አንድ ላይ ሊሆን ይችላል፣ ለየብቻ ሊሆን ይችላሉ። ፍሌሺ የሆኑ እባጮች ብልታቸው አካባቢ ሊወጣባቸው ይችላል። በወንዶችም ሊወጣ ይችላል እና አንዳንድ ጊዜ በሴቶቹ በተለይ ፈሳሽ ሊኖረው ይችላል፣ ማሳከክ ሊኖረው ይችላል። ከግንኙነት በኋላ ደግሞ መድማት ሊኖረው ይችላል ማለት ነው። በጣም የሚተላለፍ ነው ከሰው ወደ ሰው ማለት ነው። በጣም እንግዲህ በዚህ ለመያዝ በጣም ከፍተኛ እድል ያላቸው መልቲፕል ሴክሹዋል ፓርትነር ያላቸው ወይም ደግሞ ብዙ ጾታዊ ጓደኛ ያላቸው ሰዎች በዚህ የመያዝ እድላቸው ከፍተኛ ነው። እንደዚሁ ደግሞ ሰውነታቸው የመከላከል አቅሙ የወረደ ሰዎች፣ የሚያጨሱ ሰዎች፣ እነዚህ ሰዎች በዚህ የመያዝ እድላቸው አነስተኛ ነው ማለት ነው። እንደዚሁ ይሄ ካለ መታከም ይችላል። ነገር ግን ብዙ ጊዜ ተመላልሶ የመምጣት ባህሪ ያለው የቆዳ ሴሎች ላይ ተቀምጦ ለረጅም ጊዜ ተመላልሶ ሊመጣ ይችላል። በመጣ ሰዓት ግን ፍሌሹ በወጣ ሰዓት መታከም ይችላል። ክሬሞች፣ የተለያዩ ኢሚኪሞድ፣ ፖዶፊሊን የተለያዩ ክሬሞች አሉት። በሱ በሐኪም ሊታከም ይችላል። ክራዮቴራፒ የሚባል አለ። ሊኩዊድ ናይትሮጂን በመጠቀም በሱ ሊታከም ይችላል። ኤሌክትሮኮተሪ፣ ሌዘር የተለያዩ የሕክምና አማራጮች አሉት፣ መታከም ይችላል። ነገር ግን ይሄ ያለበት ሰው የሐኪም ጋር ቀርቦ ሌሎች የአባላዘር ኢንፌክሽኖች ኤችአይቪ፣ ኤድስ፣ ሄፓታይቲስ ቢ፣ ሄፓታይቲስ ሲ፣ ሲፊሊስ ሌሎችም የአባላዘር በሽታዎች እንዳሌሉት መመርመር ይኖርበታል። በተጨማሪም ደግሞ ፓርትነሩ ከፓርትነር ጋር በጣም በግልጽ የሆነ ንግግር ከጓደኛ ጋር ማድረግ ያስፈልጋል። ምክንያቱም ይሄ እንደነገርኳችሁ የአባላዘር ኢንፌክሽን ነው። የአባላዘር ኢንፌክሽን ማለት ደግሞ በጾታዊ ግንኙነት ከአንድ ሰው ወደ ሌላ ሰው የሚተላለፍ ኢንፌክሽን ስለሆነ ማለት ነው። ስለዚህ ግልጽ ውይይትና እቅድ ያስፈልጋል። እንደዚሁም ደግሞ ለመከላከል ደግሞ ኮንዶምን ሁልጊዜና በአግባቡ መጠቀም ያስፈልጋል። በተጨማሪም መከላከያ ቫክሲኖችም አሉት። ለዚህ ጋርዳሲል የተባለ ቫክሲንም አለው። እኛ ሀገር በብዛት የለም። ዞሮ ቀላሉ መንገድ አንደኛ መልቲፕል ሴክሹዋል ፓርትነር ወይም ብዙ ጾታዊ ጓደኛ አለመያዝ፣ ኮንዶም በአግባቡ መጠቀም፣ ራስን ደግሞ ኢሙኒቲን በደንብ መከላከል ነው። አብዛኛው ሰው ይሄ ሂውማን ፓፒሎማ ቫይረስ ሰውነቱ ላይ ቢኖርም ምንም ምልክት አያሳይም። ነገር ግን ከአንድ ሰው ወደ ሌላ ሰው ሊያስተላልፍ ይችላል። ብዙ ሰው ይሄንን ቫይረስ በሰውነቱ የመከላከያ ሴሎች አማካኝነት ያስወግደዋል። ነገር ግን አንዳንድ ሰዎች ላይ ምልክት ሊያሳይ ይችላል። ይሄ ከኪንታሮት ከእጅ ኪንታሮት ይለያል። ዝርያው ያው ሂውማን ፓፒሎማ ቫይረስ የሚያመጣቸው ቢሆንም ዝርያቸው ግን ይለያል። ስለዚህ ለአንዱ የታዘዘ መድኃኒት ለሌላኛው አይወሰድም ማለት ነው። በሐኪም እንደታዘዘው የሚታከም በሽታ ነው ማለት ነው።
ዛሬ የምናወራው ስለ ሽንት ፊኛ ኢንፌክሽን ነው። በ2020 ከሀገራችን ውስጥ እንደወጣው ሪሰርች ከሆነ 8 ሚሊዮን የሚያክሉ ሰዎች ወደ ጤና ጣቢያ የሚሄዱት በሽንት ፊኛ ኢንፌክሽን ምክንያት ነው። ከወንዶች ሴቶች ላይ ይብሳል። ይህም ምክንያቱ ከውጫዊው የብልት ክፍላቸው እስከ ሽንት ፊኛቸው ድረስ የሚሄደው ቱቦ ለሴቶች አጠር ስለሚል ነው። ለሽንት ፊኛ ኢንፌክሽን የሚያጋልጡ ብዙ ነገሮች ሊኖሩ ይችላሉ። ማንኛውም አይነት የበሽታ መከላከያ አቅማችንን ሊቀንስ የሚችል ነገር የሽንት ፊኛ ኢንፌክሽንን ሊፈጥርብን ይችላል። ከነዚህም አንዳንዶቹ HIV ኢንፌክሽን፣ ስኳር በሽታ፣ ካንሰር፣ ኬሞቴራፒ እየወሰዳችሁ ያላችሁና በተለያየ ምክንያት ፕሬድኒሶን የሚባል መድኃኒት እየወሰዳችሁ ካላችሁ ይህ ለሽንት ፊኛ ኢንፌክሽን ያጋልጣል። በተለያየ ምክንያት ሆስፒታል ተኝታችሁ ከነበረ ሆስፒታል ውስጥ ያለ ባክቴሪያ የሽንት ፊኛ ኢንፌክሽን ሊያጋልጣችሁ ይችላል። የኩላሊት ጠጠር ያለባችሁ፣ አንቲባዮቲክስ ብዙ ጊዜ የምትወስዱ እና በተለያየ ምክንያት የሽንት ቱቦ ወይም ካቴተር በውስጣችሁ ያለ የሽንት ፊኛ ኢንፌክሽን ሊያጋልጣችሁ ይችላል። የሽንት ፊኛ ኢንፌክሽን ምልክቶቹ ምንድን ነው? አብዛኛው ጊዜ የሽንት ፊኛን ብቻ ነው የሚነካው፣ ግን አንዳንድ ጊዜ ወደ ላይ ወጥቶ ኩላሊትን ኢንቮልቭ የሚያደርግበት ጊዜያቶች ሊኖሩ ይችላሉ። ኢንፌክሽኑ ሽንት ፊኛ ላይ ብቻ ካለ የታችኛው ሆድ ህመም፣ ሽንት ማቃጠል፣ ሽንት ቶሎ ቶሎ መሽናት ወይም ማጣደፍ እና ትኩሳት ምልክቶቹ ሊሆኑ ይችላሉ። ኢንፌክሽኑ ኩላሊት ድረስ ከደረሰ ደም የቀላቀለ ሽንት፣ የታችኛው ጀርባና ወገብ ህመም፣ ማንቀጥቀጥ እና ድካም ሊያካትት ይችላል። አንድ ሰው የሽንት ፊኛ ኢንፌክሽን አንዴ ከያዘው እንደገና እንደሚደጋገምበት እርግጠኛ መሆን ይችላል። ሴቶች ላይ 60% እና ወንዶች ላይ ደግሞ 40% የሚሆኑ ሽንት ፊኛ ኢንፌክሽን የታከሙ ሰዎች እንደገና በሽንት ፊኛ ኢንፌክሽን ወደ ጤና ጣቢያ ይታያሉ። የሚደጋገምባቸው ብዙ ምክንያቶች ቢኖሩም መጀመሪያ ምክንያቱ መድኃኒት ተጀምሮ ሳያልቅ መቋረጡ ነው። አንድ ሰው የሽንት ፊኛ ኢንፌክሽን አለበት ለማለት በጤና ጣቢያ ሄዶ የሽንት ምርመራ ማድረግ አለበት። በተጨማሪም ኩላሊት ጋር የደረሰ ምልክቶች ካሉ አልትራሳውንድ ቢነሳ ጥሩ ነው ይባላል። የሽንት ፊኛ ኢንፌክሽን እንደያዘው ከተረጋገጠ በኋላ ብዙ የመድኃኒት አይነቶች አሉ። በጣም ኮመንሊ የምንጠቀመው ሲፕሮፍሎክሳሲሊን የሚባል መድኃኒት ሲሆን እሱም በቀን 2 ለ7 ቀን ይወሰዳል። ሁለተኛው ናይትሮፍሩንቶይን የሚባለው መድኃኒት ሲሆን እሱም በቀን 2 ለ5 ቀን ይወሰዳል። ሶስተኛው አይነት መድኃኒት ትራይሜቶፕሪም ሰልፎሜቶክሳዞል የሚባል ሲሆን ለ3 ቀን ቢወሰድ ለሽንት ፊኛ ኢንፌክሽን ይበቃል ተብሎ ብዙ ጥናቶች ያሳያሉ። የሽንት ፊኛ ኢንፌክሽን ብዙ ጊዜ የሚደጋገመው እነዚህ መድኃኒቶች እስከ መጨረሻ ቀናቸው በታዘዙ መሰረት ስለማይዋጡ ነው። የሽንት ፊኛ ኢንፌክሽን መድኃኒቶች በተወሰዱ በ3ኛው ቀን ለውጥ መሰማት ይጀምራል። ግን ባክቴሪያው ሙሉ ለሙሉ ከሰውነታችን ወጣ ማለት ስለማይሆን ምንም ያክል ያምላቸው ምልክቶች ቢቀንሱ መድኃኒቱን ለሙሉ ለታዘዘበት ቀን መውሰዳችሁን እርግጠኛ ሁኑ። እንዳይደጋገምብን ሌላ የምናደርጋቸው መከላከያ መንገዶች ምንድናቸው? ብዙ ውሃ መጠጣት፣ ሽንት ቤት ከጨረስን በኋላ በምንጠረግበት ጊዜ ከፊት ወደ ኋላ መጥረግ፣ ንጽህና መጠበቅ፣ ከግንኙነት በኋላ ወዲያው ሽንት መሽናት፣ ብልታችን አካባቢ ሊያስቆጡ የሚችሉ ነገሮችን መቀነስ፣ በተለይ ደግሞ ባዝ ወይም ጃኩዚ ብዙ ጊዜ የምትጠቀሙ ሰዎች እና ሽታ ያለው ሳሙና ለመታጠብ የምትጠቀሙ ሰዎች፣ እርጥብ ልብስ ወይም ፓንት ወይም የዋና ፓንት፣ ማንኛውም አይነት እርጥበት ያለው ነገር ወዲያው መወገድ አለበት። ከሽንት ቱቦ ጋር የምትኖሩ ሰዎች ካላችሁ እሱም ቶሎ ቶሎ መቀየር እንዳለበት እንዳትረሱ። ማንኛውም ብልታችሁ ላይ ሊያርፍ የሚችል ነገር 100% ኮተን መሆኑን አረጋግጡ። ክራንቤሪ ጁስ ቶሎ ቶሎ መጠጣት በብዙ ጥናቶች የሽንት ፊኛ ኢንፌክሽንን ሊከላከል እንደሚችል ታይቷል። እዚህኛው ፓርት እጅሽ ነው የምትዳስሽ። ዛሬ የምናወራው ስለ ጡት ካንሰር ነው። ጡት ካንሰር በዓለማችን ላይ 10% የሆኑ ሴቶችን አፌክት ያደርጋል። ሴቶችን አፌክት ከሚያደርገው ካንሰሮች የመጀመሪያ ነው። ጡት ካንሰር ሴቶች ላይ ብዙ ጊዜ የሚገኘው ወደ ሌላ ሰውነት ከተሰራጨና አድቫንስድ ስቴጅ ከገባ በኋላ ነው። WHO እንዳወጣው ሪሰርች ከሆነ ይህ የሆነበት ምክንያት ሴቶች በቤታቸውና በአቅራቢያቸው ባለ ክሊኒክ ጡታቸውን ቼክ የሚያስደርጉበት መንገድ በአብዛኛው ስለሌለ ነው። ጡት ካንሰር ብዙ መንስኤዎች አሉ። አንዳንዱ ልንከላከላቸው የምንችላቸው ነገሮች ሲሆኑ አንዳንዶቹ ደግሞ ልንከላከላቸው አንችልም። አንደኛ ልንከላከለው የማንችለው ሴት መሆንን ነው። ወንዶች በብሬስት ካንሰር የሚጠቁ ቢሆንም ሴት መሆናችን ብቻ 100% ቻንሳችንን ኢንክሪዝ ያደርገዋል። ሌላ እድሜ ነው። እድሜ በገፋ ቁጥር የብሬስት ካንሰር ቻንስ እየጨመረ ይመጣል። ጥቅጥቅ ያለ ወይም ዴንስ የምንለው የጡት አይነት ያላቸው ሴቶች ለብሬስት ካንሰር የበለጠ ተጋላጭ እንደሆኑ ጥናቶች ያሳያሉ። አንዲት ሴት ፔሪድ ለመጀመሪያ ጊዜ ያየችበት ዓመቷና ፔሪድ ለመጨረሻ ጊዜ የምታይበት ዓመት በጣም ከተራራቀ ለብሬስት ካንሰር ተጋላጭነቷን ይጨምራል። ሌላው ልንከላከለው የማንችለው ፋሚሊ ሂስትሪ ነው። በቤተሰባችን ውስጥ ብሬስት ካንሰር ብቻ ሳይሆን ፓንክሪያቲክ ካንሰር፣ ብሬስት ካንሰር፣
ኮለን ካንሰር፣ ፕሮስታቲክ ካንሰር እና ስኪን ካንሰር በተለይም ሜላኖማ የሚባለው ካንሰር ካለ ለብረስት ካንሰር ተጋላጭነታችንን ይጨምራል። ልንከላከላቸው የምንችላቸው መንስኤዎችስ ምንድን ናቸው? አንደኛ ትክክለኛ ወይም ጤነኛ የሚባል የሰውነት ክብደት ሜንቴን ማድረግ ነው። ማንኛውም አይነት ፕሮሰስድ ፉድ ወይም ፓኬጅድ ፉድ ከሆነ ነገር መራቅ። ሌላኛው ኤክሰርሳይዝ ነው። አሜሪካን ካንሰር ሶሳይቲ እንዳወጣው ሪሰርች ከሆነ አንዲት ሴት እስከ 300 ደቂቃ በሳምንት ኤክሰርሳይዝ ካደረገች ለብረስት ካንሰር ያላትን ተጋላጭነት ትቀንሳለች። ሌላው ለብረስት ካንሰር የሚያጋልጡ ነገሮች ሆርሞናል ቴራፒ ነው። እርግዝና እምቢ ብሏችሁ ወይም በሌሎች ምክንያቶች ሆርሞን የምትወስዱ ከሆነ በተለይ ኤስትሮጅን እሱ ለካንሰር ሊያጋልጥ ይችላል። ሌላው አልኮል መጠጣት ነው። አሜሪካን ካንሰር ሶሳይቲ እንዳወጣው ሪሰርች ከሆነ አንዲት ሴት 2 ዩኒት በየቀኑ አልኮል የምትጠጣ ከሆነ ለብረስት ካንሰር ያላትን ተጋላጭነት ትጨምራለች። 2 ዩኒት የምንለው 1 ጠርሙስ ቢራ ወይም 1 ብርጭቆ ወይን ኢኩቫለንት ነው ተብሎ ይታሰባል። እርግዝና በተለይ በኤርሊ ኤጅ ወይም በልጅነት ማርገዝ እና ጡት ለረጅም ጊዜ ማጥባት ብረስት ካንሰርን እንደሚከላከል ጥናቶች ያሳያል። ምልክቶቹ ምንድናቸው? አንደኛ እብጠት ነው። እብጠት የሚታይ እብጠት ሊሆን ይችላል ወይም በዳሰሳ ልናገኘው የምንችለው እብጠት ሊሆን ይችላል። የጡታችን ጫፍ ወደ ውስጥ የመሳብ ወይም ኒፕል ሪትራክሽን የምንለው ቁስል ቢኖር፣ ቅላት ቢኖር፣ ቆዳችሁ ወደ ውስጥ የተሳበ ወይም የተጎረጎደ ፓርት ካለው፣ ጡታችሁ ውስጥ ደም የቀላቀለ ፈሳሽ የሚፈስ ከሆነ አንዳንድ የጡት ካንሰር ምልክቶቹ ናቸው። አሜሪካን ካንሰር ሶሳይቲ እንዳወጣው መርህ ከሆነ አንዲት ሴት በቤተሰቧ ካንሰር ያለው ሰው ከሌለ ከ40 ዓመቷ ጀምሮ በየአመቱ ማሞግራም መነሳት አለባት። በቤተሰቧ ውስጥ ደግሞ ከዚህ በፊት ብረስት ካንሰር ካለ በ30 ዓመቷ ጀምሮ በየአመቱ ማሞግራም ማግኘት አለባት። አንዲት ሴት እንዴት በቤቷ ጡቷን ቼክ ማድረግ እንዳለባት ላሳያችሁ። 2 ስቴፖች አሉ። የማየትና የመዳሰስ ስቴፖች እንላቸዋለን። አንዲት ሴት ጡቷን ለማየት ከፈለገች ሙሉ ልብሷን አውልቃ ፊት ለፊት መስታወት ላይ መቆም አለባት። ልታይ የምትፈልገው ነገር ማንኛውም አይነት እብጠት፣ ቅላት፣ ቁስል፣ የጡት ጫፍ ወደ ውስጥ መሳብ፣ ከጡት የሚፈሱ ፈሳሾች በተለይ ደም የቀላቀለ ፈሳሽ ካለ ነው። መስታወት ፊት ከቆምሽ በኋላ እጅሽን ከፍ በማድረግ ፊት ለፊት ያሉትን እብጠቶች ካየሽ በኋላ እጅሽን ወገብሽ ላይ አድርገሽ ጎንበስ በማለት ስትቆሚ ያልታየሽን እብጠቶች ቼክ ለማድረግ ሞክሪ። እዛው እጅሽ ወገብሽ ላይ እንዳለ ወደ ግራና ወደ ቀኝ በመዞር ሌሎች እብጠቶች ካሉ ቼክ አድርጊ። የጡትሽን ጫፎች ወደ ውስጥ እንዳልገቡ አረጋግጪ። እዚህ ሁሉ የሚታያት ነገር ከሌለ ቀጣይ ወደ መዳሰስ ትቀጥላለች ማለት ነው። ስትዳስሺ ጉርጉድ አድርገሽ ሞጋት የለብሽም፣ መጭመቅ የለብሽም። በዚህኛው ፓርት እጅሽ ነው የምትዳስሽ። መጀመሪያ የሚዳሰሰው ከአንገትሽ በታች ማንኛውም አይነት እብጠት እንዳለ እንደዚህ እያደረግሽ መመልከት ይገባሽ። ጡትሽን ስትዳስሺ ሁሉንም ቦታ ማካለልሽንና በየቦታው በደንብ አድርገሽ ማየትሽን እንዳትረሺ። ከዛ ቀጥለሽ የምትዳስሺው ብብትሽ ስር ነው። ስለዚህ እጅሽን እንደዚህ ከፍ አድርገሽ ማንኛውም አይነት እብጠት ካለ እንደዚህ ወደ ታች እያደረግሽ ቼክ ማድረግ አለብሽ። ቢያንስ በወር አንዴ ጡትሽን ቼክ ማድረግ እንዳለብሽ እንዳትረሺ። ማንኛውም ከኖርማል የወጣ የመሰለሽ ነገር ካለ አቅራቢያሽ ወዳለው ሆስፒታል ወይም ጤና ጣቢያ ሄደሽ እንድትታይ እመክርሻለሁ። ሌላው የመጥፎ አፍ ጠረን መንስኤ ሊሆን የሚችለው ደረቅ አፍ ነው። አፍ ሊደርቅበት የሚችሉ ብዙ ምክንያቶች አሉ። ውሃ አለመጠጣት መጀመሪያ ምክንያቱ ሆኖ ሌሎች ምክንያቶች ብለን ምንጠራቸው ኢንፌክሽን፣ በተለይ HIV ኤድስ ያለባችሁ ሰዎች፣ ስኳር በሽታ፣ ለካንሰር በሽታ ራዲዬሽን ወይም ኪሞቴራፒ እየወሰዳችሁ ያላችሁ ሰዎች እና በተለያየ ምክንያት ምራቅ የሚያመርቱ እጢዎቻችሁ የተጎዱ ሰዎች፣ ብዙ አልኮል የምትጠጡና ሲጋራ የምታጨሱ ከሆነ፣ በአፍ የምትተነፍሱ በተለይ ስለሚያፍናችሁ በመኝታ ጊዜ በአፍ የምትተነፍሱ ወይም ስሊፕ አፕኒያ ያለባችሁ ሰዎች፣ ከዛም ባለፈ የአንዳንድ ንጥረ ነገር እጥረቶች ደረቅ አፍ ሊያስከትል ይችላል። እነዚህ ንጥረ ነገሮች ቫይታሚን ኤ፣ ቫይታሚን ሲ እና አይረን ናቸው። ደረቅ አፍን ለመከላከል በመጀመሪያ ውሃ መጠጣት ነው። ስለዚህ ሰውነታችሁ በቀን 2 እስከ 3 ሊትር ውሃ ያስፈልገዋል። እሱን ተከታትላችሁ መስጠት አለባችሁ። ከዛም ባለፈ ደግሞ ሲጋራ የምታጨሱ ከሆነ እሱን ማቆም፣ አልኮል የምትጠጡ ከሆነ እሱን ማቆም አለባችሁ። አንዱ ምክንያት ቫይታሚን ኤ፣ ቫይታሚን ሲ እና አይረን እጥረት እስከሆነ ድረስ እነሱን ለሰውነታችን በበቂ መልኩ መስጠት አለብን። ቫይታሚን ኤ በዋነኝነት ከካሮት ይገኛል። ቫይታሚን ሲ ቅጠል ከሆኑ አትክልቶችና ፍራፍሬዎች ማግኘት እንችላለን። አይረን ደግሞ የኛው እንጀራ ብዙ አይረን እንዳለው ይታወቃል። ቫይታሚን ኤ እና አይረን ከደም ላይ መለካት ስለሚችል አጠገባችሁ ያለው ላቦራቶሪ ሄዳችሁ ቫይታሚን ኤ እና አይረን ሌቭላችሁን አስለክታችሁ ሰፕሊመንት ከፋርማሲ ገዝታችሁ መዋጥ ትችላላችሁ።
ሌላ የአፍ ድርቀት ሊያመጡ የሚችሉ አሲዲክ የሆኑ ምግቦች ናቸው። ስለዚህ ብርቱካን፣ አቼቶ፣ ሎሚና ሌሎች አሲዲክ የሆኑ ነገሮችን ማቆም ነው። ሌሎች ከምግብ መቆም ያለባቸው ቡናና ጨው ነው። ስለዚህ የአፍ ጠረን ካስቸገራችሁ እነዚህ ነገሮች እመክራችኋለሁ። መጥፎ የአፍ ጠረን ካስቸገራችሁ ይህንን ቪዲዮ እንዳታልፉት። በዓለማችን ላይ ከ25 እስከ 30% የሚደርሱ ሰዎች ማለትም በቁጥር 2.4 ቢሊዮን የሚሆኑ ሰዎች በመጥፎ አፍ ጠረን ይቸገራሉ። መጥፎ የአፍ ጠረን ከህፃናት ይልቅ አዋቂን የማጥቃት ባህሪ አለው። ከዛም በላይ ግን እድሜ በጨመረ ቁጥር እንደሚጨምር ጥናቶች ያሳያል። መጥፎ የአፍ ጠረን ብዙ ምክንያቶች ሊኖሩት ይችላሉ። ግን ችግሮችን ከማየታችን በፊት የአፋችንን ንጽህና በትክክል እየጠበቅን መሆኑን መረጋገጥ አለበት። ጥርሳችሁን በቀን 2 መቦረሻችሁን እርግጠኛ ሁኑ። ጠዋትና ማታ አትሊስት ለ2 ደቂቃ መቦረሽ እንዳለበት ወቁ። በምንበላበት ወቅት በጥርሶቻችን መካከል ሊጠቀጠቁ የሚችሉ ምግቦችን በክር ወይም በፍላስ ማውጣታችንን እርግጠኛ መሆን አለብን። ምላሳችን ላይ የሚጣበቁ ምግቦች ታንግ ስክሬፐር በመጠቀም ፈቅፍቀን ማጽዳት እንዳለብን እንዳንረሳ። ከዛም ባለፈ አፋችን ውስጥ ሊኖሩ የሚችሉ ባክቴሪያዎችን ልናጠፋበት የምንችለው በቀላሉ ቤታችን ውስጥ ልናገኛቸው የምንችላቸው ነገሮች አሉ። ሎሚ ጁስ መጠጣት፣ ቤኪንግ ሶዳ በውሃ በጥብጦ በ2 ቀን አንዴ መጠቀም፣ ኮኮናት ወይም ኦሊቭ ኦይል በሳምንት 2 ለ10 ደቂቃ መግሞጥሞጥ እና ግሪን ቲ መጠጣት አፋችን ውስጥ ያለውን ባክቴሪያ እንደሚያጠፋ ብዙ ጥናቶች ያሳያሉ። የአፋችሁን ንጽህና በትክክል የምትጠብቁ ሆናችሁ ግን የአፍ ጠረን እያስቸገራችሁ ከሆነ ሌሎችን ነገሮች ማሰብ መጀመር አለብን ማለት ነው። መጥፎ የአፍ ጠረንን የሚያመጡ በሽታዎች አሉ። ከነዚህም ጥቂቶቹ የጥርስ ወይም የድድ ኢንፌክሽን፣ ከዚህ ጋር በተያያዘ ከአፍ ጠረኑ ጋር የጥርስ ህመምና ማበጥ ሊያስከትል ይችላል። ሌላው የጉበት ህመም ነው። ከአፍ ጠረን ጋር በቀኝ በኩል የሆድ ህመም፣ ማቅለሽለሽና ማስታወክ፣ የአይንና የቆዳ ወደ ቢጫ መቀየር አንዳንድ ምልክቶቹ ናቸው። ሌላ አሲድ ሪፍሌክስ ነው። ጨጓራችን ውስጥ የሚመረቱ አሲዶች በግሳት መልክ ወደ አፋችን ሲመለሱ መጥፎ የአፍ ጠረን ሊፈጥሩ ይችላሉ። አንዳንድ የሳምባ ኢንፌክሽኖች እንደ ብሮንካይተስ በሳል ጊዜ የሚፈጠሩ አክታዎች ስለሚበዙ የመጥፎ የአፍ ጠረን መንስኤ ሊሆን ይችላል። ሌላው ሳይነስ ኢንፌክሽን ነው። ከአፍ ጠረን መለወጥ ጋር የአፍንጫ መተፋፈን፣ ጎንበስ ስትሉ ያለ ህመም ወይም በሽታና በብርድ የሚቀሰቀስ ከሆነ ሳይነስ ኢንፌክሽን ሊሆንባችሁ ይችላል። ሌሎች አፋችን ውስጥ ያሉ ነገሮች ኢንፌክትድ ሊሆኑ ይችላሉ። ከጥርስና ከድድ ባሻገር ምላስ፣ ቶንሲል እና ምራቅ የሚያመርቱ እጢዎቻችን ኢንፌክትድ ሊሆኑ ይችላሉ። ከመጥፎ የአፍ ጠረን ጋር ያልኳችሁ ምልክቶች ካለባችሁ አቅራቢያችሁ ያለው ጤና ጣቢያ ወይም ክሊኒክ ሄዳችሁ መመርመር እንዳለባችሁ እንዳትዘነጉ። እነዚህ ምልክቶች ከሌሉባችሁ ግን የአፍ ጠረን እያስቸገራችሁ ከሆነ ሌላ መጠየቅ ያለበት ነገር ለሌሎች በሽታዎች የምንወስዳቸው መድኃኒቶች አሉ ወይ ብለን ነው። የሚጥል በሽታ ኖሮባችሁ ለሱ መድኃኒት የምትወስዱ ከሆነ፣ አለርጂ ኖሮባችሁ አንቲሂስታሚንስ የምትወስዱ ከሆነ፣ ደም ግፊት ኖራችሁ የሽንት ማሽኛ መድኃኒቶች ወይም ላሴክስ እና ሃይድሮክሎሮታያዛይድ የሚባሉ መድኃኒቶችን የምትወስዱ ከሆነ፣ የስኳር በሽታ ኖሮባችሁ ሜትፎርሚን የምትወስዱ ከሆነ፣ ወይም ጉንፋን ወይም የሆነ ኢንፌክሽን ይዟችሁ አሞክሳስሊን እየወሰዳችሁ ከሆነ እነዚህ መድኃኒቶች የመጥፎ አፍ ጠረን የመፍጠር ቻንስ አላቸው። ብጉር በተደጋጋሚ እየወጣባችሁ ከሆነ ወይም አልጠፋም ካላችሁ እነዚህ ነገሮች እንድትሞክሩ እመክራችኋለሁ። ከሴቶች ከ40 እስከ 50% እና ከወንዶች ደግሞ ከ50 እስከ 60% የሆኑ ሰዎች አክኒ የምንለው ወይም ፊት ላይ ያለ ብጉር እንደሚወጣባቸው ታውቁ ነበር? አክኒ የሚፈጠረው ኖርማሊ ፊታችን ላይ ያለው ክፍተት ወይም ፖር የምንለው ብሎክ ሲደረግ ነው። ክፍተቶቹ የሚዘጉት የስኪን ሴል ፕሮዳክሽን ሲበዛ ወይም ስኪናችን የሚያመርተው ወዝ ሲበዛ ወይም አንዳንድ ባክቴሪያዎች ኢንፌክሽን ፈጥረው ሊዘጉት ይችላሉ። ወይም በአብዛኛው ቅባት አለርጂ ለሆናችሁበት ነገር ተቆጥቶ ሊዘጋ ይችላል። ዩዥዋሊ ብጉር የሚወጣበት ቦታ ወዝ የሚያመርቱ ሴሎች በብዛት የሚገኙበት ቦታ ነው። ፊት፣ ላይኛው ደረት እና ጀርባ ላይ ማለት ነው። ብጉር በቀላሉ ማየት እንችላለን። ፊታችን ላይ እብጠት ሲወጣ ወይም ቁስለቶች ሲወጡ ነው። ግን አንዳንድ ሰዎች ብጉራቸው በጣም ኃይለኛ ከመሆኑ የተነሳ ትኩሳት፣ የመገጣጠሚያ ህመምና ድካም ሊፈጥርባቸው ይችላል። ብጉር አይተን የምንረዳው ነገር ነው። ላብራቶሪም አያስፈልገውም። ግን አንዳንድ ሴቶች ብጉራችሁ ሲበዛ አልትራሳውንድ ብትነሱ የብጉር አንዱ ምክንያት ሊሆን የሚችለው ፖሊሲስቲክ ኦቫሪያን ሲንድረም ወይም ማህፀናችሁ ላይ ብዙ እጢዎች ሲወጡ ኮዝ ሊያደርገው ይችላል። ስለዚህ እሱን መመርመር እንዳለባችሁ እንዳትረሱ። ኮስሞቲክ ኤጀንቶች እስተ ክሊንዘር፣ ፋውንዴሽን እና ሌሎች ለፊታችሁ የምትጠቀሙት ነገሮች ብጉር ለመፍጠር ቻንስ አላቸው። መድኃኒት የምትወስዱ ካላችሁ በተለይ የአጥንት ህመም ኖሯችሁ ስቴሮይድስ የምትወስዱ ሰዎች ወይም አኔክዛይቲ ኖራችሁ አንቲ አኔክዛይቲ ሜዲኬሽንስ የምትወስዱ ወይም የሚጥል በሽታ ኖራችሁ ለሱ መድኃኒት የምትወስዱ ከምንም ነገር በላይ ደግሞ እርግዝና
ብጉርን የመፍጠር ቻንስ አለው። አክኒን እንዴት ልንከላከለውና ልናክመው እንችላለን? አንደኛ በሚቀቡ መድኃኒቶች ናቸው። ቫይታሚን ኤ እና ቫይታሚን ቢ3 ቆዳችን የተቆጣውን ነገር የመቀነስ ባህሪ ስላላቸው እነሱ ገበያ ላይ በቅባት መልክ አሉ። እነሱን ገዝተን መቀባት እንችላለን። ሁለተኛ ደግሞ አንቲባዮቲክስ መዋጥ ይመከራል። አክኒ አብዛኛው በባክቴሪያ የተፈጠረ ሊሆን ስለሚችል ባክቴሪያውን ከደም ለማውጣት። ሶስተኛ ደግሞ ማኑዋሊ መውጣት ይችላል። ፌሻል የሚሰሩበት ቦታ ሄዳችሁ በማሽን አድርገው ኮሩን የዘጋውን ማንኛውም ሰብስታንስ ሊያወጣላችሁ ይችላል። በዛ ላይ ደግሞ ብሉ ላይት ቴራፒ የምንለው ባክቴሪያ ስኪናችን ውስጥ ተደብቆ ያለ ባክቴሪያ ካለ እሱን የማውጣት አቅም ስላለው ብሉ ላይት ቴራፒ በፌሻል ጊዜ ይሰጣል። እነዚህ ነገሮች ተጠቅመን አክኒን ከፊታችን ካጠፋን በኋላ ተመልሰው እንዳይበዙና እንዳይመጡ ምን ማድረግ አለብን? መጀመሪያው ስትሬስ ማኔጅመንት ነው። ከዳይታችን ፍጹም መጥፋት ያለባቸው ነገሮች ጃንክ ፉድ የምንለው ወይም ፕሮሰስድ ካርብስ የምንላቸው ነጭ ዳቦ ሊሆን ይችላል፣ ኩኪስ፣ ከረሜላ፣ ማንኛውም አይነት ነገሮች እንደዚህ ጃንክ ፉድ ፓክድ የሆኑ እዛ ነገሮች በሙሉ ከዳይታችሁ መውጣት አለበት። ሁለተኛ ደግሞ ድንች። ሶስተኛ ደግሞ ዴሪ ፕሮዳክቶች እርጎ፣ ወተት፣ ቺዝ መቆም አለበት። ዳይታችን ላይ ደግሞ ምን መጨመር አለብን? አንደኛ አሳ፣ አፕል ሳይደር ቪኔጋር መጠቀም አብዛኛውን ባክቴሪያ እና ቆዳችን ውስጥ ያለው ኢንፍላሜሽንን ለመቀነስ ይረዳናል። አረንጓዴ የምንላቸው አትክልቶች እንደ አበባ ጎመን፣ ቃሪያ፣ ሰላጣ የምንላቸው አክኒን ለመቆጣጠር ይረዱናል። አሜዚንግ ሜዲካል ፋክትስ ፓርት 3 ጧት ቁመታችሁን ስትለኩ ማታ ከምትለኩት ይልቅ 1 ሴንቲሜትር ትጨምራላችሁ። ይህ የሚሆንበት ምክንያት ቀኑን ሙሉ ስትቀመጡ፣ ስትቆሙ፣ ስትሰሩ የሰውነታችሁ ክብደት በሙሉ የጀርባ አጥንታችሁን ወይም ስፓይናችሁን ኮምፕረስ ያደርገዋል። ስለዚህ በዚህ ጊዜ ማታ የምትለኩት ቁመት አጠር ይላል ማለት ነው። ሌሊቱን አርፋችሁ ስታድሩ ያ ኮምፕረስ የተደረገው ስፓይን ሪላክስ ስለሚያደርግ ጧት ቁመታችሁን ስትለኩ 1 ሴንቲሜትር ትጨምራላችሁ። ብዙዎቻችሁ ስልክ እያናገራችሁ መኪና ስትነዱ በትራፊክ ተቀጣችሁ ታውቃላችሁ። ይህ ህግ ለምንድን ነው የወጣው ብላችሁ አስባችሁ ከሆነ ከዓመታት በፊት ቻይና ውስጥ የተሰራ ሪሰርች መንስኤው ነው። ያ ሪሰርች እንደሚያሳየው ስልክ እያናገሩ መኪና መንዳት 2 ስትሮንግ ከሚባሉ መጠጦች በተለይ ደግሞ ውስኪ ወይም ቮድካ የነሱን 2 ብርጭቆ ጠጥቶ እንደማሽከርከር ያክል ኢፌክት እንዳለው ያሳያል። ቀኝ የምንላቸው ወይም ቀኛችሁን የምታዘወትሩ ሰዎች በእድሜ የረጅም ዓመት እንደምትኖሩ ታውቃላችሁ። ሪሰርቾች እንደሚያሳዩ በቀኝ የሚያዘወትሩ ሰዎች ከግራኝ ሰዎች በ9 ዓመት የበለጠ አይነት ላይፍ ኤክስፔክታንሲ እንዳሳዩ ሪሰርቾች ወጥተዋል። በህክምና ሴደንተሪ ላይፍ ስታይል የምንለው ወይም አብዛኛው ጊዜ በስራም ሆነ በመዝናናት ጊዜ መቀመጥን የምታዘወትሩ ሰዎች ካላችሁ በ50% የሞት ቻንሳችሁን እየጨመራችሁ እንደሆነ እወቁ። ሴደንተሪ ላይፍ ስታይል ለብዙ አይነት በሽታዎች ያጋልጣል። ልብ ድካም፣ ኮሌስትሮል፣ ደም ግፊት እና ሌሎችን አይነት ችግሮችን ያካስታል። ስለዚህ ሪሰርቾች እንደሚያሳዩት ከሆነ በ50% የዴዝ ቻንሳችሁን እንደምትጨምሩ እወቁ። ስለዚህ ተነሱ፣ ተንቀሳቀሱ። ማንኛውም አይነት ትንሽ እንቅስቃሴ it will go a long way in a day። ስለዚህ ተንቀሳቀሱ እላለሁ።